ወደ ቪዲዮ ምን ይሄው እንዳትበጠብጠኝ ለመጠየቅ እናንተ ናችሁ ምክንያቱም ባለ ጉዳዮች እናንተ ናችሁ መጀመሪያ እኮ አሸንፍና ስለ ብራንዱ እናስባለን ማይዝራት አንዴ ያሳየው እንጂ እንዴ ጠይቀዋል እንዴ መጣው ተበላ አልተቀየርኩም እኔ ላጣ ነገር አምጥቼ ስንመድብ ስንቀጣቸው በጣም ነው የሚበሳጨው ሙጣስ ነው ቀላል ነው ጄፉና ታው ለታብድን እንግዲህ እኔ ታስበው አልፈለገም እሱን ከማሰብ ነው አንደኛውን ፕሮዳክት የጨመርነው ምን ነው እንዳበጠበጠኝ እሺ ተግባባን ለምንድን ነው ያሽኝ እሺ ቆይ ከዛ በኋላ ምን አድርጌ አላስገድኳትም ና እያለችኝ ራሷ ማነገሮች አይምሬ ነው ምን እንደምናደርገው አሁን ተመልካቾች እንደው እንዲለው እንዳረሰው እኮ ነው በመሃል ተመልካቾች አድንቀዋል ውጤትህ 89.9 ማርያም 90 ነው የጨመርኩኝ ራሱ አይደለም ዳዊትንም ራሱ 94.7 ነው 100 እንዲያመጣ እሱ እንዲሆን ትንሽ ሰፖርት ያስፈልጋል እኔ እኮ 90 ላይ ነው 89.10 ማም ለምን 89 የምትያስሪ 90 እሺ 90 አንተ ያንተ ሂሳብ እኮ ስለሆነ 90 እንዴት ነው ቪዲዮ ሰላም ነው ወይ ሰላም ነው ግን እንዴት ነሽ ዛሬ ለጥቅላጭ እሺ መጥቻለሁ እንኳን መጣችሁ እንኳን ሰላም መጣችሁልኝ አሜን አሜን ቴንክ ዩ ይወል በጣም አሪፍ እየመጡ ነው ያሉት ሰሞኑን ቪዲዮ አይተኩነ ለቀናል ያሁኑ ውጤታቸው ይጥቅጣት ነበረባቸው እሱንም አጥብቤ በቃ በውጤት አስመስክሯል አንደኛ ወጣችሁ አስተካክላለሁ ብዬ ለአንደኛ ወጣት 94.7 አምጥቷል ውጤት ይታያል እኛ በመረጃ ነው ስለሚያስፈልግ ነው የኛ መነሻችን ስለሆነ ይሄ የዳዊት ነው 94.7 ሲባቢ ማይዝራት አንዴ ያሳየው እንጂ ቀመጥ ማየት አለበት ታውት ፈልጓል አዎ ግዴታ ነው ማይዘረጣው እሺ ዘጠና ትልቁ እሱ ነው እንዴ 89.8 አትበይ 90 ነው ይሄ ደግሞ ከ95 በላይ አይ የጨመርኩኝ ሳውንድ የራሴ የሚገባኝ ውጤት ነበር ነው ላይክ ትንሽ ዳታቤዝ ከገባ በኋላ የተናገርኩት ማርኮች ስላሉ ከዛ በፊት የቀረ ማለት ስለጀመረ ችግር የለም 90 ምናምን እንገባለን 90 ብለን ነው እሺ 90 ብለን እንስተካከል እሺ 90 90 ብለን እንያዘው ይሄን ውጤት በመጀመሪያው ቀን ማስመስገባው ሁለቱና ኳርተር መጀመሪያ ኳርተር ላይ አስመስግበዋል አሁን ሁለተኛ ኳርተር ላይ እኔ ደግሞ የምፈልገው ለውጥ አለ ያው ቅዱስ ላይ ትልቅ ስራ ሰርታችኋል ኢትዮ አይኪ በሱ በጣም ፕራውድ ይሰማኛል ኢትዮ አይኪዎችን እጅግ እናመሰግናለን በጣም ማርያምን ስለጨነቀ ነው ደፍሬ ደወልኩት ይቅርታ ይደረግልኝ አቤልዬ በጣም ነው ደስ ያለኝ የብደት ሰዓታችን ላይ ነን ያለነው አቤልዬ ያው እግዚአብሔር ይመስገን በጣም ደስ እግዚአብሔር ይመስገን በቃ ተኛ ብዬ ነው ወንድሜ በጣም አሜን በጣም ደስ ብሎኛል እግዚአብሔር ይመስገን እግዚአብሔር መልካም ነው የመጀመሪያው ውጤት ያሪፍ ስለሆነ ከእናንተ ጋር የነበረኝ ግንኙነት አሁን ደግሞ ቃይ ሁለት ነው ልጆች ተማሪዎች ማለት ነው ስለዚህ እነኚህ ልጆች እንዴት ነው ዳዊትን ወደ 100 ወደ ነበር ወደ 99.9 ምናምን ነበር መጀመሪያ ካይ 100 ነበርና እሱ ወደ 100 ይሄኛውን ደግሞ ተጠብቅ እንደነበረው ከ95 ወይ ከ98 በላይ 100 እናመጣለን ምን በላይ ለምን ደግሞ አንቆጥሩ ትንሽ ነው የቀረን እንግዲህ ዚያኪ ዝቅ ላሉ ተማሪዎች ብቻ ሳይሆን ከፍ ያለ ውጤት ላላቸው ጭምር እንዳለ ሳስብ ነው አዲስ አፕ ከፍታችኋል አሁን ሰርጋችሁ ሰምቻለሁ ወቅቱ መጣፍ ነበርብኝ አልቻልኩም በተለያየ ምክንያት ነገር ያለው ተሰቀሰቀ ጠይቃለሁ ችግር የለም ግን ውጤታማ
ላረክልኝ ሰው ሰዓቱ መገኘት ነበረብኝ ግን ያው ይገባል የነበረው ነገርና ግን ቢሆንም እስቲ እሱኛውን በምርቃው ቀን ባልገኝም ዛሬ እኔ ልረዳው ፈልጋለሁ ልክ እንዳናውስ እንዳደረግከው ሁሉ ለእኛም አናውስ እንድታደርግ እሺ ግን ሶ አይ ቲንክ በቅድሚያ ኮንግራትስ የልጆቹ ውጤት በጣም ደስ ይላል ያው ከዚህም በላይ እንሄዳለን እንደተባባል ነው አይደለ ሶ አዲስ ምንድነው የጨመርነው እስከዛሬ ሞር ፎከስ ያደረግነው ቤት ለቤት ማስጠናቱ ላይ ብቻ ነበር ግን አሁን ተደራሽነቱን እንዴት እናስፋው ከዛም ባሻገር ደግሞ ኢቭን ቤት ለቤት የሚያጠኑትን ልጆች እንዴት ፎሎ አፕ ስናድርግ በማለት አንድ አፕሊኬሽን በቅርቡ ላውንች አድርገናል ሶ ይሄ አፕሊኬሽን ሶስት አይነት መንገድ ነው የሚሰራው አንድ ከኛ ጋር ቤት ለቤት ጥናት ለሚጠቀሙ ልጆች ለብቻው ምክንያቱም ወላጅንም አስጠኝንም ተማሪንም አክሰስ እንዲያደርጉ አድርገን የምንሰጠው ሰርቪስ አለ ሁለተኛው ደግሞ አንዳንዴ የኛን ጥናት አገልግሎት ካለመመቸት ሊሆን ይችላል ከቦታ ርቀት ሊሆን ይችላል ከዋጋም አኳያ ሊሆን ይችላል ማግኘት የማይችሉ ካሉ ደግሞ አፕሊኬሽኑን ብቻ ሰብስክራይብ በማድረግ ወላጅም ተማሪ መከታተል የሚችሉበት ማለትም አሁን አንቺ ለዳይት መፈልጊ እና ካላስጠኝ ልጁ ኦንላይን እንዴት ይማራል ምን ፕራክቲስ ያደርጋል ውጤቱ እንዴት ነው የሚለው መከታተል ወላጅና አፑ ራሱ ተማሪን እንዲይዝ ማለት ነው ሶስተኛው ደግሞ ለተማሪ ብቻ አንዳንዴ ያው ተማሪዎች በራሳቸው መሞከር ይፈልጋሉ ኤግዛሞችን መፈተን ይፈልጋሉ ኦንላይን ስለዚህ እነሱን የሚያደርጉበት ራሱ ይቻል ደግሞ ለተማሪ ብቻ አድርገን የሰራነው ሶ ይሄ ምን አይነት ፊቸሮች አሉት ድሮ እንደምናደርገው ተዝካለሽ ለቅዱስ እንመዘግብ ነበር አይደል ምንድነው ውጤቱ እንዴት ነበር የሚለው ሶ አሁን ሙሉ ለሙሉ ዲጂታል አድርገናል እሱን ምዝገባ ያኔ መተን መዘገብኩ ተሞላው ፍላጎቱ ምንድነው ስፖርት ቤት ታስታውስ ስፖርት ቤት ካብረ ሰርታላ ይገርም ኮሚቴ አልተቀየርኩም መጀመሪያ ምንድነው ቅዱስ የሚፈልገው ነገር ምንድነው የሚወደው ነገር ምንድነው የሚጠላው ነገር ምንድነው ቅዱስ ኢንተረስቱ ምን ላይ ነው በሱ ኢንተረስት የሱን ፕሮግራም ስፖርት ቅዱስ ሰው ለማድረግ ቅዱስ ወደ መስመር ለማምጣት የተሄደበት ርቀት በጣም ነው የሚገርመው የእውነት ጥናት ማለት ወይ አስጠኝ ማኔጅ የሚያደርግ ድርጅት ማለት ምን ያህል ሳይንሱ የገባው እንደሆነ የተረዳሁት አንተ ነው እኔ አሁን እርግጠኛ አላቅም ነበር አንተ እሱ ጋር ስፖርት ቤት ሄድ እንደነበር ግን መንገዱን ግን እኔ በራሴ መንገድ የሚፈልገው ምንድነው ይሄ አንቺ ንገሪኝ ያልከኝ ከዛ እየተከተልክ ሄድክበትና ኢንተረስቱን አውቅ በዛ መንገድ የተሄደበት መንገድ በጣም ነው የሚገርመኝ አስጠኙም እንግዲህ ያው በጣም ጎበዝ አስጠኝ ነበርና እሱ ደግሞ በኃይል ተቆጣጣሪልኝ ይሄ ልጅ አንድ ቻልኩትም አንዳንዴ ያስቸግራል ግን በኃይል አይደለም ወይ ጥንቃቄ አድርገን ግን ግራሱ መንገድ አለው ብሎኝ የሄደበት መንገድ ከናንተ ወረደም እንደሆነ እሱም በራሱ ደግሞ ያመጣው ብቃት እንዳለው ተረድቻለሁና አሁንም የቅዱስ አስጠኝ ሆነን በድጋሚ ይያል ቅዱስ ለተኛው ደርሶኛል ነኝ እንዲገቡልኝ ነው ፈልገውና አሪፍ ነገር ነው ይዛችሁ መጣችሁት ያው ለክፍለ ሀገር ላሉ ተማሪዎችም ራሱ አሁን ለምሳሌ ለአዲስ አበባ ናችሁ እናንተ የነበራችሁት አሁን ለክፍለ ሀገርም ተደራሽነት ኖሯል ለሌላም ከክፍለ ሀገር ውጪ ደርሰን ያስባለሁ እስቲ እሱን እንረዳው በደንብ ምንድን ነው የሚባለው አፑ ፕሮሰሱ እንዴት ነው የሚለው ነገር በደንብ ማወቅ ፈልጋለሁ እሺ ሶ አፑ ኢትዮአይኪው ኩዊዝ ቦት ተብሎ ቴሌግራም ላይ ነው የሚጻፈው ቴሌግራም ላይ ምክንያቱም እሱን የሚያደርገው ብዙ ጊዜ ተማሪዎች የሚኖራቸው የስልክ አይነት አፕሊኬሽኖችን እንዳይጭኑ ስለሚያደርግ ቴሌግራም ደግሞ ማጆሪቲው የኢትዮጵያ የሚጠቀመው አፕሊኬሽን ነው ስለዚህ እዛ ላይ ኢትዮአይኪው ኩዊዝ ቦት ብለው ሰርች ሲያደርጉ መጀመሪያ የሚመጣው አፕሊኬሽን ወይ መጀመሪያ የሚመጣው እሱ ነው ሶስቱን ስታርት ብቻ በማለት ነው የሚያስጀምሩት ሶ ከገቡ በኋላ የተለያየ ሬጅስትሬሽን አለ ለወላጅ ለብቻው ለተማሪ ለአስጠኝ እንዲሁም ደግሞ ምንድነው የሚሰራው ብሎ ማየት ለሚፈልግ አስተማሪዎችን ምን መጠቀም ከፈለጉ እሱንም ኦፕን አድርገናል ሶ ያኔ ትዝ ካለሽ ቢሮ መጣችሁ የመዘገብነው ፎርም ነበር ምን ትምህርት ላይ ነው በጣም ፎከስ ኤሪያ እንዲሆንልህ የምትፈልገው ሶሻል ትምህርቶች ማትስ ላይስ እንዴት ነህ እሱ ላይ ድክመት አለ ቅዱስ ምን አይነት ጥናት ይፈልጋል ምንድን ነበር ችግሩ ድክመቱ ምን ላይ ነው የሚሉትን ነገሮች አሁን እንዳመጣሽልኝ ማለት ነው ሶ እሱን በኦንላይን ነው የምናደርገው ሶ በኦንላይን እሱን ተማሪው ራሱ መመዝገብ ይችላል ይሄንን ያስገባል ከዛ ተማሪው ካስገባ በኋላ ኔክስት ስቴፓችን የሚሆነው ምንድነው በተማሪው ድክመት መሰረት አንድ ለ8ኛ እና ለ12ኛ ክፍል ተማሪዎች የራሳችን AI ፍሬምወርክ ዘርግተናል ሶ ይሄ ለተማሪዎች ስተዲ ፕላን እንዲያዘጋጅ ነው ለማትሪክ ለምሳሌ 12ኛ ክፍል ተማሪ 100 ቀን ቢቀረው
ሰኞ ማክሰኞ ሮብ ምን ማጥናት እንዳለበት በፕሮግራም አውጥቶ ካለው ድክመት ላይ ተነስቶ ሲስተሙ ራሱ የጥናት ካላንደር ይሰጣል። ይሄ አንድ አስጠኞቻችንንም እንደግፍበታለን። ሁለት ቅድም እንዳልኩሽ ካላስጠኝም ሰርቪሳችንን ማግኘት ለሚፈልጉ አሁን ለጊዜው ሐዋሳ ላይ ቢሮ ከፍተናል። በቅርቡ ጅማን ከፍታለን። ግን እነዚህ ከተሞች ብቻ ደግሞ አይደለም የኢትዮጵያ ተማሪ ያለው በሙሉ ኢትዮጵያ ላይ ተደራሽ እንድንሆን እነዚህን ስተዲ ፕላን ተማሪ በቃ ገብቶ በራሱ ድክመት በራሱ ጉድለት መሰረት የትኛውን ላይ ፎከስ አድርግ የትኛው ላይ ሞር ታጠናለህ የሚለውን የሚሰራለት አፕሊኬሽን ሆኗል ማለት ነው። ተማሪው ይህንን ከጨረሰ በኋላ ደግሞ ምን ማጥናት እንዳለበት ነገረው። ግን ምን ያጥና ነው ቀጣዩ ስቴፓችን። ለዚህ በመጀመሪያ የኢትዮጵያ ካሪኩለም መጽሐፉንም ማግኘት ይችላሉ። እዚህ ኦንላይን እዚሁ አፕሊኬሽኑ ላይ ማግኘት ይችላሉ። ሁለተኛ ራሳችን በተለያዩ አስተማሪዎች ያዘጋጀናቸው ሾርት ኖቶች አሉ። በተለምዶ አጣሪራ የምንላቸው ማለት ነው። እንደውም ቅዱስ ይወዳቸው ነበር ድሮ። በጣም እነዛ ሾርት ኖቶች አሉ። ከዛ ደግሞ አንዳንድ ኮንሰፕቶች አሉ ላይክ ትምህርት የሚያደርገው አንዳንዴ ከፈተናም ባሻገር መረዳት ስንችል ኢትዮአይኪው ደግሞ ሜንሊ ፎከስ የምናደርገው አንድ ተማሪ ፈተና ማለፉ ብቻ ሳይሆን ሜሞራይዝ አድርጎታል ፕላስ ደግሞ አንደርስታንድስ አድርጎታል። ላይክ ማስታወስንም ላይ እንድንሰራ እንፈልጋለን። ያው ውጤቱ በማስታወስ ላይ የተመሰረተ ስለሚሆን ግን ማስታወስና ፈተና ማለፍ ብቻ ደግሞ እውቀት አይሆንም። ስለዚህ መረዳቱንስ ቤዚክ ኮንሰፕቱን ያገኛሉ የሚለውን ፎከስ የምናደርገው። ሶስተኛ ላይ ከተት ነው ከተለያዩ ኢንተርናሽናል ዩቲዩብ ቻናሎች ላይ ያሉ ስለ አንድ ስፔሲፊክ ኮንሰፕት ለምሳሌ ስለ ሞለኪውል ከሆነ ኬሚስትሪ ላይ ፊዚክስ ላይ ስለ ፎርስ ከሆነ ስፔሲፊክ ማስረዳት የሚችሉ ቪዲዮዎችን ለተማሪዎች ኢዚ በሆነ መንገድ አንድ ቦታ ላይ የሚያገኟቸው አድርገን እሱን አዘጋጅተናል። እነዚህ ሶስቱ እንደ አንድ እንትን እናያቸዋለን። ተጨማሪ ደግሞ ፍላሽ ካርድ የሚባል ነገር አለ። በኢትዮጵያ በጣም አልተለመደም፣ ግን በናሽናል ኤዱኬሽናል አሶሲዬሽን ኢንተርናሽናሊ በጣም ለሜሞራይዜሽን ለአንደርስታንዲንግ ለተማሪዎች በቃ እውቀትን በደንብ ለመያዝ እንዲመቻቸው ተብሎ በተለምዶ በእንደዚህ አይነት መንገድ ነው እንደውም ዲዛይን የሚደረጉት። ላይክ የሆነ ነገር ይጻፋል፣ አጫጭር ነገሮች ናቸው። ከዛ ሞር ኤክስፕላኔሽን ከጀርባቸው ይኖራል። ይሄ አሁን በወረቀት ይገለብጠዋል። ወረቀት ሆኖ እንበትነው ብንል ያው ቅድም እንዳልኩ ተደራሽ አይደለም እንደዚህ አይነት ነገር። ስለዚህ ዲጂታል ፍላሽ ካርዶችንም ይዘናል። እነዚህ ዲጂታል ፍላሽ ካርዶች በኢትዮጵያ ካሪኩለም ላይ የተመሰረተ የእያንዳንዱን ትምህርት በየሰብ ቻፕተር ሌቭል ወርዶ ማሳየት የሚችል ማለት ነው። ተማሪዎች ሞር በጨዋታ መልኩ በምንም መልኩ እያሉ መረዳት እንዲችሉ። ከዛ ያው ድሮም የነበረን አሁንም በደንብ ያሰፋነው ነገር ትልቁ ነገር ቴስት ባንካችን ነው። በተለያዩ ምሁራን የተሰራ ትልቅዬ የቴስት ባንክ አለ፣ የጥያቄዎች ባንክ ማለት ነው። ይሄ ጥያቄ ባንካችን ድሮ በአስተማሪዎች ብቻ የተሰራ ነበረ። አሁን ሁለት አይነት አድርገናል። የመጀመሪያው አስተማሪዎች የሰሩት በየቻፕተሩ በየሰብ ቻፕተሩ ተገብቶ ማግኘት የሚቻለው ነው። ሁለተኛው ደግሞ ለሙሉ ኢትዮጵያ ነፃ ያደረግነው በራሳችን ኤአይ ሞዴል ጀነሬት የሚደረግ አንድ ተማሪ ገብቶ 9ኛ ክፍል ማትስ ቻፕተር 1 ወይ 9ኛ ክፍል ፊዚክስ ቻፕተር 1 ጥያቄ ያወጣልኝ ሲለው ሲስተሙ ራሱ ከመጽሐፉ ላይ ተነስቶ ኤአይ ጀነሬትድ ኩዌስችንስ ማውጣት የሚችል ነው። ይሄ ድንገተኛ ፕራክቲስ ለማድረግ አንዳንዴ ከካሪኩለሙን ሳይለቅ ግን ደግሞ ከኖርማል ትምህርት ስርዓቱ ወጣ ብሎ ያሉ ጥያቄዎችን ፕራክቲስ እንዲያደርጉ ከማሰብ ኢትዮአይኪው አንዱ ትልቁ ፎከሳችን የኢትዮጵያን ኤዱኬሽን በቴክኖሎጂ በደንብ መደገፍ ስለሆነ የራሳችን ይሄ ሞዴል አለ። በዛ ላይ ጀነሬት እንዲያደርጉ እሱ ከፕራይሲንግ ውስጥም የለም፣ ለሁሉም ሰው ነፃ ነው። ይህንን እንግዲህ የከተት ነው። በጣም አሁን አንድ ሰው ለማስጠናት ሲፈልግ የሚከፍለው ብር አለ፣ በሰዓቱ የሚከፍለው አሁን እንደማውቀው በሰዓት ብዙ ብር ነው። አፎርድ የሚያደርጉ ብዙ ሰዎች አሉ፣ አፎርድ ማድረግ የማይችሉም አሉ። ወደ ወር ስታሰላ በጣም ብዙ ነው፣ ወደ 40 ምናምን ሺህ አካባቢ ነው አይደርስም ነው በሰዓት እንትን እያለ። የእናንተ ግን ይሄ እንግዲህ ቴሌግራም ላይ ያለው አፕሊኬሽናችሁ ደግሞ በጣም ርካሽ ነው ያለ መረጃ። እስቲ ስለሱ እንደው በደንብ ክሊር አድርገኝ። በነገራችን ላይ ጠያቂ ነው ያለው፣ መጠያቂ እናንተ ናችሁ፣ ምክንያቱም ባለጉዳዮቹ እናንተ ናችሁ። ቀጥታ ከአቤል ጋር የምትገናኙት ጠይቁት፣ ይሄ መልስልኝና መጠየቅ ግዴታችሁ የሚያስፈልጋችሁ።
አሪፍ ሶ እኛ አንዱን ስንነሳ ከቱቶሪንጋችንም ሰርቪስ ላይ ገና ድሮ ቤት ለቤት ማስጠናቱን ብቻ እየሰራን በምንችለው አቅም ፕራይሳችንን ከከተማው ጋር አፎርደብል እንዲሆን ለብዙ ሰው ቀለል ያለ ሂሳብ እንዲሆን አድርገን ለመስራት ሞክረናል። ግን አሁንም እንደ ክፍተት ያው የኢኮኖሚ ልዩነት ሁሉም ጋር አለ። አንቺም አሁን ገልጸሻል። የተወሰነ ሰው ሊችል ይችላል፣ የተወሰነ ሰው ላይችል ይችላል እና ወደዚህም አፕሊኬሽን እንድንመጣ ያደረገን አንዱ እንትን የአቅም ላይክ ለአንድ ወላጅ ትልቁ ሀብቱ ልጁ ነው። ያንን ልጁን በሚችለው አቅም መርዳት ይፈልጋል። ጥሩ ትምህርት ቤት ያስተምራል፣ ጥሩ ምግብ እንዲበሉ ያደርጋል፣ ጥሩ ህይወት እንዲኖራቸው አንድ ወላጅ በብዙ መንገድ ይታገላል። ትምህርት ደግሞ ትልቁ ፍሬ የሚያይበት ነው። እሱን እንዴት ነው ለብዙ ወላጅ ተደራሽ እንዲሆን ማድረግ የምንችለው የሚለው እየሰራን የነበረው። እንደሰማሽው ዋጋችን ብዙ ውድ አይደለም። ለ9ኛ ለ10ኛ ለ11ኛ ለ12ኛ ክፍል ለምሳሌ አንድ 12ኛ ክፍል ተማሪ እነዚህ ሁሉ ማጥናት ይጠበቅበታል ለፈተና ሲገባ። እነዚህ ለማጥናት በሚገባበት ሰዓት የሚከፍለው ብር ያው መጽሐፎች ቢገዛ ምን ቢል ብዙ ብር ነው ወጪ የሚሆንበት። እኛ ጋር ግን ሲሆን 3500 ብር ብቻ ነው የሚከፍለው ለአመት የአራቱንም አመት ነው የሚያገኘው። አሁን አንድ 12ኛ ክፍል ልጅ 3500 ሲከፍል የ9ኛ ክፍልን የ10ኛን የ11ን እና የ12ን መጽሐፎች ያገኛል በበቂ ሁኔታ። መጽሐፎቹ፣ ቪዲዮዎቹ፣ ጥያቄዎቹ፣ ፍላሽ ካርዶቹ፣ ኖቶቹ ሁሉንም ነገር ይዞ ፕላስ ስተዲ ፕላን ነው ይሄ አውቶማቲካሊ ይሰጣል ያልኳችሁ ስተዲ ፕላን። እሱም የሚካተተው ከዚህ ፓኬጅ ላይ ነው። ሰኞ ምን ያጥና፣ ማክሰኞ ምን ያጥና፣ ሮብ ምን ያጥና ብሎ የሚያወጣውን ማለት ነው። አሁን ለምሳሌ እዚህ ጋር የልዑልን ስናይ አሁን ልዑል ላይ ትንሽ ዝቅ ያለ ውጤት ያየሁት ማትስ ነው። አሁን እንዴ ራፍ ላይ ካየሁት 77 አይደለ? ስቲል አሁን ሌሎቹ ትምህርቶች ትልልቅ ውጤቶች አሉት። ኢቭን እስከ 100 ድረስ የገቡ አሉ። አሁን 77 ሲሆን ሲስተሙ ምንድነው የሚያደርገው? ሞር ድክመቱ ያለበት ላይ ፎከስ እንዲያደርግ ነው። ምክንያቱም ሲስተሙ ራሱ አውቶማቲካሊ ይሰራል። ለማትሪክ ደግሞ የትኞቹ ትምህርቶች አሁን ለምሳሌ እዚህ ጋር አርት ሊኖር ይችላል። ማትሪክ ላይ አርት የለም ግን ምን ነው ሞር ሚኒስትሪ አሁን የሱ ሚኒስትሪ ለሌሎችም ተማሪዎችም ሲሆን በዛ መልኩ የቱ ላይ ሞር ፎከስ ያድርግ። እሱንም ደግሞ ሲያደርግ ዝም ብሎ ስለደከመ ብቻም ደግሞ አይደለም። ማትሪክ ላይ ወይ ሚኒስትሪ ላይ ብዙ ጥያቄ ከየት ነው የሚመጣው? ስለዚህ እሱንም ያማከለ ምክንያቱም ዋናው የምንፈልገው ተማሪ በሚችለው አቅም ጥሩ አንደርስታንዲንግ ኖሮት ትምህርቱ ገብቶት ከዛ ደግሞ ፈተናን ደግሞ ምዘናውን ደግሞ እንዲያልፍ ነው የምንፈልገው። ስለዚህ እሱን ያማከለ የሚሰራ ነው። ይህን ሁሉ የያዘው አሁን ለአንድ 12ኛ ክፍል ተማሪ 3500 አመት ሙሉ ይጠቀማል። አመት ሙሉ መጠቀም ይችላል አንድ ሬጅስተር ሲያደርግ። ለ8ኛ ክፍል ተማሪ 2500 ነው የሁለት አመት ብቻ ስለሆነ 7 እና 8 ነው። ከዛ ደግሞ 9ኛ 10ኛ 11ኞች አሉ። ለምሳሌ እንደሱ አይነት እንደ ዳዊት አሁን 10ኛ ዳዊት የ10ን ማጥናት ሊፈልግ ይችላል። እሱን ሲፈልግ የ10 ሙሉ ያለበትን በ1000 ብር ነው ማግኘት የሚችለው። እያንዳንዱን ትምህርት ሾርት ኖት፣ ቪዲዮ፣ ፍላሽ ካርድ፣ ኩዌስችን ሙሉ ፓኬጁን በ1000 ብር ማግኘት ይችላል ማለት ነው። ዋው ሸልመኛ ከኛ 1000 ብር ተመዝገቡበት ይሻላል። እዚሁ ተመዝገቡበት ሸልም ያለ ትመዘገባለህ። ስጦታ ተመዝግበት ይደርሳል። ነገር ኦንላይን ስለሆነ ኦንላይን ነው አይደለ? እንዴት ነው አሁን ይሄ ፕሮግራም እያየ ነው እንግዲህ እርግጠኛ ነኝ በጣም ብዙ ሰዎች በዚህ ጉዳይ ኢንስፓየር የሚሆኑ ይመስለኛል ጨምሮ። ምክንያቱም አንደኛ ኦንላይን ከቴሌ ጋር መርጅ አድርጋችኋል። ፔመንት ኢንተግሬተሮች አሉ። በዛ መሰረት ቴሌብር፣ ካቻ የተለያዩ ፔመንት ኦፕሽኖች አሉ። በእነሱ ኦፕሽኖች መክፈል ይቻላል። ኦንላይን ላይ ገብቶ ጥያቄ ያላችሁ ፓፒ ፕሮሰሱን ያሳያችኋል። ውጭ ብለህ ራስህ ፕሮሰስ ታደርጋለህ። አሁን እዚህ የመጣህበት ምክንያት ምንድን ነው? አንተ ለምን የመጣሁት እንዴት እኔ ምን አውቃለሁ? ለምን ከቤት ያመጣሽ እንዴ? ጠይቀው ለምን የመጣሁት ለምን የመጣሁት 91 ገብተህ ወደ 100 እንድትጠጋ ነው እንግዲህ ገኒ ይዛክ የመጣችው ዛሬ። ሌላጣ የምር
ለምን አልነገረችኝም? ሰርፕራይዝ ነው። ይሄ ሰርፕራይዝ ግን ሌላ ጥያቄ የተለየ ሰርፕራይዝ ጥያቄ አለ የለኝ። እንግዲህ ተመልሶልኛል። ምንድን ነው ያለ አስተያየት? ኤአይ ፊቸሩ ላይክ ምን ያህል ነው? ላይክ በጣም ጥሩ ነው። ኤአያችሁ ሳስበው ኤአይ ላይ ልታተኮር ኤአይ ፊቸራችን ምንድን ነው? እንደሚታወቀው ትንሽም በዛ ባክግራውንድ የተወሰነ ሰርቻለሁ ፐርሰናሊ። ትልቁ የኤአይ ድክመት ሎ ሪሶርስ ላንጉጅ በሆኑ እንትኖች ላይ ሀገራት ላይ ኢፌክቲቭ አይደለም። በትርጉምም ስናየው ያው ድሮ ነው አይደል ማሽን ትራንስሌሽን የተጀመረው ጉግል ትራንስሌት ምናምን በሚሰሩበት ጊዜና ለምሳሌ የኢትዮጵያ ላይ ስንመጣ ብዙ እንትኖች የሉንም፣ ብዙ ሪሶርሶች የሉንም ኦንላይን አቬይላብል and so on። ይሄኛው የኛ ሞዴል ምንድነው በኢትዮጵያ ካሪኩለም ነው የተሰራው። ኢቭን ላይክ ፊዚክስ ሲባል ፊዚክስ ብዙ ነው አይደል? ግን አሁን አፕዴት በተደረገው ካሪኩለም ላይ ቤዝድ ተደርጎ የተሰራ ሞዴል ነው ያለ። ከዛ ባሻገር ማትሪክ ስንል ማትሪኩንም አንደርስታንድ ማድረግ የሚችል ሞዴል ነው ዲዛይን ያደረግነው። የኤአይ ይሄ ነው መጨረሻችን የምንለው ነገር የለንም። ስቲል አንደር ዴቨሎፕመንት ነው። አሁንም ቲሙ እየሰራበት ያለው ነገር ነው። ትክክል። ምንድነው ዛሬ ቅዳሜ ነው። ቅዳሜ አብዛኛው ግማሽ ሰራተኛ አይገባም። እኔ ማረፍ ወቅቷት መጣለው ብዬ እስከ 6 ነው ቅዳሜ ያለ ለዛ ነው። በኢትዮጵያ ካሪኩለም ላይ ያለ ነው። ቴስትም ታደርገዋለህ። ፊድባኮችም ኦፕን ነን ለማንኛውም ኮሚኒቲ። ምክንያቱም የኛ ብቻም ስራ አይደለም ኤዱኬሽን፣ የሁሉንም ተሳትፎ እንፈልጋለን። እያስተካከለው የምንሄደው ነገር ካለ እንግዲህ እኛ ሁሌም ቢሆን ክፍት ነን። ምክንያቱም ትምህርት በጣም ሴንሲቲቭ ነገር ነው። ያንን ሴንሲቲቭ ነገር ሁሌም ቢሆን እያሸነፍ እንድንሄድ እንፈልጋለን። በጣም ትልቅ ነገር ነው። አንድ ጥያቄ አለኝ። ለምሳሌ እኔ አሁን የኔ ልጆች ይሄ ኦንላይን እኔና ብዙ ወጣቶች ኦንላይን ጥናት ላይ አሁን ደስ እንደሚላቸው እርግጠኛ ነኝ 100%። ለምን እንደሆነ ታውቃለህ? እቺ ነገር ይፈልጓል። ገለች ምን ነገር አምጥተህ ምንም አላልኩም። እቺ ነገር በጣም ይፈልጓታል። አንድ ወላጅ ኦንላይን ካስመዘገበ በኋላ እኔ አሁን በግሌ ኦንላይን ካስመዘገበኩ በኋላ መቋጠር ፈልጋለሁ ማለት ሁሉ ነገር አንዱ አሁን ቤት ካሜራ አለ እዚህ ጋር ተቀምጬ ኮንትሮል ማድረግ እንደምችለው ሁሉ ልጆቼም እንትን ለምሳሌ ከ8 ሰዓት እስከ 10 ሰዓት የሚለውን ሰዓት ብቻ ፊክስ ካደረኩላቸው ከገቡ በኋላ ሌላ ነገር ጌም ውስጥ ሊገቡ ይችላሉ። ሌላ ከጓደኞቻቸው ጋር ቻት ሊያደርጉ ይችላሉ። ብዙ ነገር አለ። እነኚህ ነገሮች በምን መቋጠር ይቻላል? በጣም ከባድ ነገር ነው። ያሰኛቸዋል ብዬ አላስብም። ይሄ ነገር እና ጥያቄ ኖርማል ነው። እንደዚህ ነገር ኮንትሮል ማድረግ አሪፍ ነው አይደል? ያረጋል እኮ አላተመለሰም እኮ ጥያቄ አሪፍ ነው። ግን የጠየቅሽኝ ጥያቄ ነው መጀመሪያ ላይ ላውንች ከማድረጋችን በፊት በፕሮዳክት ቤታ ቴስቲንግ የሚባል ነገር አለ እና ቤታ ቴስቲንጋችን ላይ ወደ 50 የሚጠጉ ወላጆች ወደ 180 የሚጠጉ ተማሪዎችን ነበር መጀመሪያ ላይ ቴስት እንዲያደርጉት የሞከርነው እና ከአንድ ወላጅ የመጣ ስቴት ነው ያነሳሽ። የጠየቁ እውነት ግራ ይገባል። እንዴት ነው እኔ ልጄን መከታተል የምችለው? ምክንያቱም ቲክቶክ ሌላም ሶሻል ሚዲያ ባለበት ጊዜ ስልኩን ሲይዙ የሚለውን ነገር እሱን ከማሰብ ነው አንደኛውን ፕሮዳክት የጨመርነት። ምንድነው አንዳንድ ተማሪ ብቻውን ሪስፖንሲብል ሆኖ መጠቀም ይችላል። ወላጅም ክትትል ሳይፈልግ ራሴ ልማርበት ብሎ የሚያስብ ተማሪ ካለ ለዛ ኦፕሽኑን እንሰጣለን። ራሱን ችሎ ራሱ እንደሚማር የሚያውቅ ተማሪ የሚማር ለራሱ ነው ተማሪ። ትክክል። ግን ወላጅ ደግሞ ገብቶበት ወላጅም ልጄ ምን እንደሚያደርግ ማየት ይፈልጋል። ምን ፈተና ሰራ፣ ሪፖርቱ ለኔም ይድረሰኝ፣ በምን ሰዓት ተፈተነ። ይሄ ያው አሁን ላይ እንግዲህ ምንም ይሄ ዓለም አቀፍ ችግር ነው። የልጆች ስክሪን ታይም በጣም እየጨመረ መጥቷል። ስለዚህ እሱን ነበር አንዷም ወላጅ ጥያቄ ነበረውና አሁን አንቺም ስታነሹ በዛ ምክንያት ነው የጨመርነው ይሄንን ፊቸር። አስጠኝ ለማይፈልጉ ነገር ግን ልጁ እንደዚህ ፓኬጅ ወስዶ እንዲያጠና ከተፈለገ ኦንላይን ወይ ፕራክቲስ እንዲያደርግ ከተፈለገ ልጁ ምን አይነት ነገር አክቲቪቲ እያደረገ እንደሆነ በዛ አፕሊኬሽን ላይ ምን ፈተና ለምሳሌ ሰኞ ምን ፈተና ወስዷል፣ ማክሰኞ ምን ወስዷል፣ ሰዓት ላይ ወስዷል የሚለውን እንዲሁም ደግሞ ምን ወስዷል ብቻ ሳይሆን እየተሻሻለ ነው ወይ ለውጡን ማሳማየት ውጤቱ እንዴት ነው የሚለውን መከታተል ለሚፈልጉ
ይሄንን እንደ ፓኬጅ አድርገን አዘጋጅተናል። ገብቷል። ሶስተኛ ሆኖ ገብቷል። ትክክል። በጣም አሪፍ። የወላጆች ጥያቄ ይመሳሰላል። አየሽ አንዴ ወላኛ በቃ አንዳንዴ ዲክታተር እንሆናለን በዚህ ጉዳይ ላይ። ልጆች በጣም ይቀብጣል ይሄን ሰዓት በጣም ስናስቸግራቸው፣ ስንቀማቸው፣ ስንከለክላቸው፣ አታዩም ስንላቸው፣ ሰዓት ስንመድብ፣ ስንቀጣቸው በጣም ነው የሚበሳጩት እና እቺን ሰዓት ምናልባት በጣም ደስ ብሏቸው ወይ እቺንማ ቶሎ አስመዝግቢኝ ብሎ ቤተሰብ የሚጨቀጭቅ ተማሪ ይኖራል። ያ ኮንትሮሊንግም እንዳላውቃቸው ያው ሪስፖንሲብል በሆነ መልክ ኃላፊነት በተሰማው መልክ እሺ ቆሎ ነው እሺ እንዴት ያይግ እንክብካቤ ትያለሽ? ባለፈው ምን አላቀረብንም ያኔ ተረስቷል። ዛሬም ይረሳ ነበር አስታወሰችን አይደል? ይሄው እንዴ ይሄ በጣም አሪፍ ነው። በቃ ተመዝግቧል አይደል? ተመዝግቧል። ቲክቶክ ቱቶራችንም ነች። እውነት ኦኬ ጀምረናል። ብዙ ተማሪው ቲክቶክ ላይ እየገባ ነው ምናምን ያው ከፊድባክ ነው ሁሌ የምንነሳው ሰዎችን እናሳትፋለን እና ምን ጨመርን ለምን ተማሪዎች ከትምህርት ሰዓት በኋላ ቤት ገብተው ያለቻቸው ማጥናት የሚፈልጓት ሰዓት አለች አይደል? እሷ ታይም ላይ ላይቭ ጥያቄዎችን ለምን ለተማሪዎች አንሰራም? ይሄ ምንም ክፍያም ያለው ነገር አይደለም። ቀጥታ ማንም ሰው በቃ ኢትዮአይኪው ላይቭ እንገባለን። ከሰዓት ሁሌ ጥያቄዎች ይሰራል። በሳምንት 3 ቀን ነው የምንገባው። አሁን እንደማስተማር ነው እንደማስተማር። ኦኬ ናይስ። በብላክ ቦርድ ነው ጥያቄ እየተመለሰ ሰው ኮሜንት ላይም ደግሞ ብዙ ተማሪ ፍላጎት አለ። እነሱ የሚጠይቁንን ጥያቄ እያስገባል በጣም እንሰራላቸዋለን። ይሄም አለ። እሺ አሁን ኢትዮአይኪው ላይክ በዲጂታል አይደል በአፕሊኬሽን አይደል? ከአፕሊኬሽን ወጥቼ ሌላ ነገር በተጠቀም በምን ታውቃላችሁ? ይሄን እኛ ቁጥጥር ምልክ እንዴት ትቆጣጠራላችሁ? መውጣት ነው ቀላል ነው መውጣት። ምንድነው አሁን ከወጣ አሁን ለምሳሌ ተማሪ እየተጠቀመ ወጣ አክቲቭ ኦንላይን የነበርክበት ሰዓት ለወላጅ ይታያል። ምን ያህል ሰዓት በዛ ቀን ኦንላይን ሆነሃል? ላይክ the moment ከአፓ ስትወጣ ኦፍላይን ነህ። ስልኬ ላይ አለ ግን ስልኩን ደግሞ ለስንት ሰዓት እንዳያስከው ያው እንግዲህ ይታወቃል። ስለዚህ ግን እኛም በዚህ መንገድ ማበረታታት የምንፈልገው ምንድነው ያው ስልክ ብዙ ጉዳት እንዳለው ብዙ ጥቅምም አለው። ተማሪዎችም እንዴት ነው ራሳቸው ሪስፖንሲቢሊቲ እንዲወስዱም እንፈልጋለን። ራሳቸው ኢንጌጅድ እንዲሆኑበት አንዱ አሁን የጨመርነው ፊቸር ሜንሽን አላደረኩልሽም ቅድም እንደው ኮምፒቲሽኖችን ነው። ኮምፒቲሽኖቻችን ምንድናቸው? ለምሳሌ አሁን እንደማየው የዳዊት ማትሱ 100 ነው ያመጣው። አሁን ዳዊት ማትስ ውድድር አለ ቢባል በጣም ደስተኛ ሆኖ ይመጣል። እንደ ዳዊት አይነት ደግሞ ሌላ ማትስ ላይ ኢንትረስት ያላቸው ልጆች ሰብስበን ውድድር ኮምፒቲሽን አለ፣ ላይቭ ውድድሮች። ኦኬ እስከዛሬ ቴስት አድርገን ወደ 3 ውድድሮችን ላውንች አድርገናል። ከ100 በላይ የሚጠጉ ተማሪዎች ተሳትፈውበታል። ለምሳሌ እሱ ጋርም ኢቭን ድክመትም ያለብንንም ኮርስ ሊሆን ይችላል ኮምፒቲሽን ውስጥ ያው ተማሪ ደግሞ ኮምፒቲሽን እንወዳለን ሁላችንም በኮምፒቲሽን ውስጥ ያለፍነው ብዬ አስባለሁ። ስለዚህ እሱንም ለማድረግ ኮምፒቲሽኖችንም ሞር ጌሚፋይድ እንዲሆን ለርኒንጉ ትምህርት ተማር ብቻ ሳይሆን እየወደደው እያሸነፈ አሸናፊነቱን ሲያይ ዛሬ ላይ አንድ ውድድር ቢያሸንፍ ክፍሉ ስላለው ውድድር ማሸነፍ እንደሚችል ያውቃል። ክፍሉ ላይ ብቻ ሳይሆን ከፐርሰናል ቤተሰብ የሚሰጠው ጎል ይኖራል። ልጅ አንደኛ እንዲወጣ ፈልጋለሁ ብለሽኛል ቅድም አይደል? ለሱ ጎል እንዴት እሄዳለሁ ለሚለው ሞር ብርታት ይሆነዋል። ምክንያቱም እንደምናሸንፍ ከተነገረን እናሸንፋለን። አችሉም ስንባል አንችልም። እሱ በዚህ አይነት መንገድ ነው ማለት ነው። እሺ ሌላ አለ? በጣም አለ። ምንድን ነው ሀሳባችሁ? ትመዘገባላችሁ? የሽልማትን ሂሳብ ለነገሩ ከፍያለሁ ድግ ጋብዣለሁ። አራስ መዝግቢ ቆይ ወዳደረ ቅድም ምን አለ መሰለህ ስንመጣ ቤት የእውነት እንዴ ታስመዝግቢ ነው አለኝ። አዎ ላስመዘግብ ነው። ኦንላይን ነው እኔ እንደው ውጪ ወረቀት እያየ ማጥናት አለ ደግሞ ኦንላይን ከሆነ ማለት ነው በጣም ትልቅ ነገር ነው ብሎ ነው እየሮጣ አብሮኝ የመጣው እሱ እና ይሄ የዚህኛው ስሜት እንኳን በደንብ አልተረዳሁትም። አንተ ይሄኛው ደስ ብሎ ነው የመጣው። እኔ ደስ ብሎኛል ነው በጣም ኦንላይን ማጥናት ይሻላል። ይቀላል ደግሞ ማጥናትም ስለማልችል ፎከስ ማድረግ አልችልም። ለዛ እንጃ ከጥናት ጋር ያገናኛል አይደል? በክላስ በተማረው መሰረት ብቻ ነው ጉዳዮች የሚፈተነው ነው። በሱ ነው እንግዲህ ስናገዝ እንግዲህ እንዴት ነው 200 እናርገው ቦነሶቹን ሰብስበን አይቀርም
ወደ ቦነስ ጥታችን አይቀርም ባቢን መስግበው ባቢን ነው ዳዊትን መስግበው ባቢማ በግል ብሏል ዳዊትን መስግበው መስግበን እንሰናበታለን እንግዲህ ያው መስገባውን አብረን እንፈታለን ምትል ኢትዮአይኪ ኩዊዝ ስትለው ይመጣል ኩዊዝ ቦት ስለዚህ ትገባለ ከዛ ስታርት ነው እንለው ልክ ስታርት ስንለው ሼር ፎን ነምበር ብሎ ያመጣል እሱን ኦኬ እንላለን ከዛ ስታርት ሶ አሁን ስቱደንት ቱቶር ፓረንት ጀነራል ዩዘር ሆኖ ሬጅስተር ማድረግ ይችላል ሶ ለምሳሌ አንተውን ተማሪ ነህ ስቱደንት ከዛ ዲቴይሉን ታስገባለህ ማለት ነው ሴሌክሽን ሴክሽን ኦኬ እድሜ ለምን ደግሞ አሽት የፈለከው አይ ብዙ እንትን ኢሜል ማስ ከፍተህ ለምሳሌ 18 ማይነስ 19 ፕላስ ወይ ይሄ ትምህርት ነው ችግር የለም በቃ ጨርሱ ልክ ስጨርስ ሬጅስተር ትላለህ ራሱ ያስገባልሃል ማለት ነው ሶ ይሄ ላይቭ ኮምፒቲሽን ሲኖር እንደዚህ አይነት ኮምፒቲሽን አለ መሳተፍ ትፈልጋላችሁ ይላል አንዳንዴ እናዘጋጃለን እንደዚህ አንደኛ ለሚያሸንፍ ስልክ ምናምን ፕራይሶች እያደረግን ሰውም ወደ ትምህርት ቅድም እንዳልኩት ጌሚፋይድ የሆነ ለርኒንግ እንዲኖራቸው አሁን ኮምፒቲሽን ፍላጎት ከሌለ ይሄንን እንዘጋውና እንደዚህ እንደምታየው ይመጣል ማለት ነው ሶ አንተ ስቱደንት ሬጅስተር ታደርጋለህ ለርኒንጋችንን እንደምታየው እዚህ ጋር ገብተህ አሳይመንት ካለ ይሄ ቱቶር ሲኖር አሳይመንቶች እዚህ ጋር ይኖራል ማለት ነው አሁን ይሄ ለሱ ነው ለባቢ ሲኖረው ለባቢ ታየው ያደርጋል ለአንተ ደግሞ ሲሆን ለርኒንግ ላይ ገብተን የተለያዩ ፊዚክስ አሁን እንደዚህ ሎክድ የሚሆኑ ቻፕተሮች ይኖራሉ ያን ስንጨርስ ያን እና ፔመንት የሚፈልጉ ሲሆኑ ሶ የመጀመሪያውን ቻፕተር ግን ሁሉም ሰው ፍሪ ያገኛል ኦኬ መጽሐፉም ያው እዚህ ጋር አለ ሙሉ መጽሐፉ ሾርት ኖቶቹም እዚህ ጋር አሉ ከዛ የተወሰነ ቪዲዮም እዚህ ጋር አለ ተማሪው ይሳቡ እንዲረዳ ከዛ ላይክ ፍላሽ ካርዶች ፍላሽ ካርዶች ጥያቄዎች አጫጭር ናቸው ያቸው ፍላሽ ካርዶቹ ሰላም ለምሳሌ እዚህ ቻፕተር ላይ ብቻ 39 ፍላሽ ካርዶች አሉ ሶ ምንድነው ስክሮል ያደረክ እንደዚህ ማይክሳችን ፊዚክስ ሪስፖንስ ኬሚካል ቦንዲንግ ባይና ዳሽ ማለት ነው የዲስት መልስ ስናኪው መልሱ is ትንሽ ኤክስፕላኔሽን ስፔሻሊ ስፔሊንግ ቪዲዮ ስፔሊንግ ቪዲዮ ኪላይ እንደቢ ናይስ እሱ ላይ ታገኛለህ ከዛ ኩይዞቹ ደግሞ እንደምታየው አሁን ይሄንን ራንደምሊ መሞከርም ትችላለህ አሁን ለመሞከር ሶ 20 ጥያቄዎችን ለእያንዳንዱ ቻፕተር ይሰጣል እየተፈተነ ስንት ተፈተነ ስንት ጥያቄ መለስ ዳንስ ከሚጨርስ ምን ጠይቆ ጥያቄ አለ እሺ ቅድም ስለ ኮምፒቲሽን ስታወራ ሽልማት አለው አልክ እንደ ሽልማት ለመሸለም ፕላን አለው ማለት ነው ሶ የተለያዩ ሽልማቶችን የሚሉት ከጊዜ ጊዜ ይለያያል ለምሳሌ የማትስ ውድድር ሲኖር ጀነራል ኩዌስቸን አሁን ባለፈው ለአርበኞች ቀን ነበር የታሪክ ውድድር ሶ ከውድድር ይለያያል ሽልማቱ አሁን ምን ሰብጀክት ነው ላይ ከሚወዳደረው ወይስ ላይ ሁሉም ነው አሁን እቅዳችን በሁሉም ትምህርት ላይ የሁሉንም አምባሳደሮች እንዲኖሩ ነው የምንፈልገው እቅድ አለው ማለት ነው ለመሸለም ክስተላ ሰሙ ውድድር እንደውም ከአንድ ሳምንት በፊት ምን ነበር ስልኩ የተሸለሙት አሸነፈ ማን አሸነፈ የናዝሬት እግዚአብሔር ስለዚህ ለመሸለም ማሸነፍ አሸንፋለሁ ግን የስልኩ ብራንድ ምንድን ነበር ያ ለየብቻ አንተ ዋናው ለማሸነፍ ነው የምትወዳደረው ብራንድ ሲሆን ነው የምትወዳደረው ምን ብራንድ ሲሆን ነው የምትወዳደረው አሮን ጥሩ ብራንድ ሲሆን መጀመሪያ እኮ አሸንፍና ስለ ብራንዱ እናስባለን ዋናው ማሸነፍ ግን ላይ አሁን አንድ ስፔሲፊክ ሰብጀክት ነው ወይስ አሁን ለምሳሌ ለ10ኛ ክፍሎች ተማሪዎች ብቻ የሆነ ውድድር ሊኖር ይችላል ጀነራል ኖሌጅ ሊሆን ይችላል ጂኦግራፊ ቤዝድ ሊሆን ይችላል ማትስ ጂኒሶችን ብቻ የምናይበት ሊሆን ይችላል ሶ በየሰው እንተናለን በየሰው ኢንትረስት በተለያየ ኢንትረስት እያደረገ ብዙ ጊዜ ደግሞ ላይቭ ስንገባ የሚሰጡን ኮሜንቶች አሉ የዚህኛው ውድድር ይኖር የዚህኛው ውድድር ሶ የሰውንም ኢንትረስት ያማከለ በጣም አሪፍ አሁን የእንግሊዝ ብቻ ከፈለኩኝ እንግሊዝ ብቻ መወዳደር ይችላል እንግሊዝ በቅርቡ ይኖረናል ገና ላይ አንድ ሚሊዮን ውድድር አለ ሳተፋል የስምንት አላ የነዚህ ወንድ ሽርጋም ሲቀበላችሁ ሽልማቱን ታው ተመልሰት መጣ ይሄን እኮ ነገር ነው ፈልገው በቃ ይሄንን ኢነርጂ ግን ላይ ኮንቲኒው ሃይ ነው እንዴ ዲፔንድስ
እንደ ተወዳዳሪዎች የአሁኑ ውድድር አሁን መጨረሻ ላይ ነበረን በጣም ቴንስ ነበር። ከሁለተኛ እስከ ስድስተኛ የወጡት ልጆች እኩል ነው ያመጡት። በስመ አብ። ስለዚህ አሁን እነሱን ለብቻቸው ውድድር እናዘጋጅላቸው ለብቻ እንደገና ለመለየት ለሁለተኛና ለሶስተኛ አሸናፊ በስመ አብ እኩል ነጥብ አመጡ 92 ከመቶ 92 ከመቶ ወይ 9200 እንደ ፖይንት አፕ ላይ እንደ ኦኬ ማየትም ይቻላል። ገብታችሁ ብታዩ ስንት ሰው እንዳለ ኮምፒቲሽኖቹ ይታያል። ጨረስ ውጤት ወጣው በቃ ጊዜ አናቃጥል። ቤት ትፈተናለህ። ዋናው መዝገቡ ነው። ተመዝግበሃል። ሰው እንትኑ ይቀጥላል። ቤት ቁጭ ላይ ደግሞ ከፈተናው ትጀምራለህ ማለት ነው። ጊዜያችን እንዳንገል እሱን ጊዜ እንዳንገልበት አይቀርም። በጣም አሪፍ ነገር ነው። ባቤ የተፈጠረ የሰራስ ነገር በጣም ትልቅ ነገር ነው። ብዙ ወላጆችን የብዙ ተማሪዎችን ችግር ይፈታል ብዬ አስባለሁ። ወላጅ መምህራንና ትምህርቱንም ኮኔክት ማድረጋቸው ራሱ በጣም ትልቅ ፎይታ ነው ለወላጅም። ምክንያቱም ትንሽ ዳይለማ ውስጥ ሊገባ ይችላል። እኔ ሰጥቼ ደግሞ ጉድ ይሆናል የሚለው ነገርም ራሱ ለሱ መልስ ይሰጣል ብዬ አስባለሁ። እና ብዙ ተማሪዎች እንግዲህ መመዝገብ ይገባቸዋል ብዬ አስባለሁ። ኮስት ዋይዝ ራሱ በጣም ከዋጋ አንጻር ራሱ በጣም ቺፕ ነው። መጽሐፍ ፍለጋ የምንሮጠው ራሱ ይቀልልናል። ገዝቻለሁ እንደዚህ አይነት መጽሐፍ የጠበቀን ነው። ተገናኛለሁ ለአንተ ባንድ ሺህ ብር ለሱ በ2500 ብር ጨረሰ። ክፍል 3500 ብር በቃ። ሌላው ወደኋላ ልመለስና የግል አስጠኝስ አለ ወይስ ቀጥሏል ወይስ ቀርቷል? እሱ አሁን ደግሞ በሰፊው ነው ያለው። እሺ እኮ እሱንም ማወቅ ፈልጋለሁ። በሰፊው ነው ያለው። ቅድም እንዳልኩሽ ክልል ላይ እየሰፋን ነው። ሐዋሳ ገብተናል። ጅማም ብላኛል። ጅማ አሁን በቅርቡ እንገባለን። ሐዋሳ ወደ 05 አካባቢ እንግዲህ ሐዋሳ ላሉ ተማሪዎች ሐዋሳ ተማሪዎች ወደ 05 አካባቢ ነው ቢሮአችን። አሁን ጅማ እንገባለን። ምንድነው የአስጠኙ ሞር ሰፍቷል ያልኩት ከምንሰጣቸው ሰርቪሶችን ማኳያ ትንሽዬ ጨመር አድርገናል። አንድ በቴክኖሎጂ እንዲታገዝ አድርገናል። እንደ ድሮ ቤት ለቤት ማስጠናት ብቻ ሳይሆን ተማሪውን ኦንላይን ራሱ ፈተና ራሱ ይሰጠዋል። ከራሳችን ጥያቄዎች ላይ እችን አጥና ብሎ መስጠት ይችላል። ከዛ ባሻገር ራሱን አንገድም። የኛ ብቻ ጥያቄ ነው መማሪያ ብለን አናስብም። አስተማሪ ለልጁ ለተመደበለት ልጅ ጥያቄ መስጠት ቢፈልግ ተማሪ መስጠት ቢፈልግ ፎቶ አንስቶ አፕሎድ የሚያደርግበት መልሱን የሚያርምበት እዛው ላይ የቱቶር ፊቸር ላይ አንድ ላይ የጨመረው እሱን ከተና ቤት ለቤት አስጠናት አገልግሎቱን ብዙ ቱቶሮችንም ትሬን አድርገናል። አይ ቲንክ አሁን ወደ 2500 ደርሰናል ያሰለጠናቸው ቱቶሮች። ተማሪዎች አስተማሪዎቹ አሉ 2500 የሚጠጉ አስተማሪዎችን አሰልጠናል እስካሁን። ስለዚህ አሁን በየቦታው በፈለግነው ቦታ አሉ መምህራኖች እናንተ መምህራኖች ደግሞ እየጨመረን እንሄዳለን። ክልል ላይም ስልጠናዎችን ጀምረናል። በቅርቡ እንዳልኩት ጅማ እንገባለን። ከዛም ደግሞ ባሻገር ከቤት ለቤቱ ማስጠናት አገልግሎት ውጪ ተማሪዎች እንዴት እንደግፍ በሚለው ከብሪቲሽ ካውንስል ጋር ፓርትነር ሆነናል። በቋንቋ ላይ መስራት ጀምረናል። ቋንቋ ላይ ስንል ለኢንግሊሽ አለን። ኢንግሊሽ የአይኤልቲኤስ ሬጅስትሬሽን ፓርትነር ነን ለብሪቲሽ ካውንስል። በማዕከላችንም የግሩፕ ክላሶችን መስጠት ጀምረናል። ከዛ ደግሞ ቋንቋ ስንል የእኛን አንዳንዴ እንረሳዋለን። ከኢትዮጵያ ውጭ ያሉ ተማሪዎች ብዙ ጊዜ የሚፈልጓቸው የአማርኛ፣ ኦሮምኛ፣ ትግርኛ ቋንቋዎች ልጆቻቸው እንዲያውቁ ይፈልጋሉ። ኦንላይን እነሱንም እናስተምራለን። በአካውንቲንግ ዘርፍ ኤሲሲኤ ከሚባል ትልቅ የብሪቲሽ የአካውንቲንግ ሰርቲፊኬት ፕሮግራም አለ። የኤሲሲኤም ቱቶሪንግ ሴንተር ሆነናል። አንዳንድ ተማሪዎች ለምሳሌ 12ኛ ክፍል ሆነው ኢንትረስታቸው ወደ አካውንቲንግ ከሆነ የሚያደለው እሱን ሰርቲፊኬት ካገኙ ኢቭን መቀጠር የሚችሉበት አይነት ሰርቲፊኬት ነው ያላቸው። በተለይ ውጭ ወጥተው መማር ለሚፈልጉ ተማሪዎች የብሪቲሽ እንትን ነው ስታንዳርድ ሰርቲፊኬት ነው። እሱንም ጨምረናል። ፕሮግራሚንግ እናስተምራለን። ሁሉንም ነገር አካተን ነው እንግዲህ ተጠቅመን እንዳለኮ ቲሙ ራሱ በጣም ብዙ አይደል? በጣም ደስ ይላል። በጣም ትልቅ ለውጥ ነው ያየሁት የእውነት በአመት በሁለት አመት ማለት ነው። ይሄ ለውጥ በሁለት አመት ማለት ከቅል ሁለተኛ አመቱ ነው ሳገኛችሁ ማለት ነው። ኬዜ ያው ቅዱስ ነው የተገናኘው አጋጣሚ ያው ልጆቻችሁ ምክንያት ሆነው ከኢትዮጵያ ጋር ቢገናኙና ወደምትፈልጉት አቅጣጫ መቼም የትኛውም ወላጅ የሚፈልገው ልጁ ተምሮ የተሻለ ቦታ እንዲገኝለት ነው።
ከወለድን ስናሳድግ በቃ ህልማችን ወደፊት ደርሶ ማየት የምንፈልገው ቦታ በትምህርታቸው ሰክሰስ ውጤታማ ሆነው ማየት ነው የምንፈልገውና ለዚህ ደግሞ ቅዱስ አንዱ ዊትነስ ነው። ሁለቱ ደግሞ የዛሬ ዓመት ያወጣላችሁ ለወጣቸውን ወይም ከሁለት ተርም በኋላ ወይ ከአንድ ተርም በኋላ ደግሞ ሞር ለውጡን በደንብ እናየዋለን። ፕሮሰሱንም እናሳያችኋለን በሂደት የሄዱበትን መንገድና እናንተም እንግዲህ ከኢትዮ አይኩ ጋር ብትቀላቀሉ በጣም ነው ደስ ይላል። ምንድነው አፑ ስሙ ድጋሚ ለማስታወስ? ኢትዮ አይኩ ኩዊዝ ቦት ነው የሚባለው። ኦኬ ቦት አለው። የቴሌግራም አፕሊኬሽን እዛው ውስጥ ገብተው ሰብስክራይብ ያደርጉ በዛው ደግሞ ሬጅስተር ያደርጋሉ። ገና መጀመሪያ ላይ ሼር ፎን ይላቸዋል። ፎናቸውን ሼር ያደርጋሉ። ከዛ እንደ ተማሪ ነው እንደ ቤተሰብ እንደ ወላጅ እንደ ቱቶር የሚለውን እሱን ሳይን አፕ ያደርጋሉ። እሱን ካደረጉ በኋላ ራሱ ሲስተሙ ይረዳቸዋል። የቲክቶክ ፔጃችንም የተለያዩ በሁሉም ሶሻል ሚዲያ ፔጆቻችን እንዴት መጠቀም እንዳለባቸው ሰርቪሱ ዌብሳይታችን ላይ በቪዲዮ መልኩ ስላስቀመጥን እሱንም መከታተል ይችላሉ። ስለዚህ አንዳቸውን ስንመዘግብ ነው ይሻላል። እሺ ጥያቄ አለኝ። ምን ያህል ፍሌክሲብል ነው ላይክ እዛ ያለው AI ነው እናጠናኛ አላይ ፍሌክሲብል AI ነው እናጠናው ወይስ ቪዲዮ ኮል ከሰው ጋር ነው? እንዴት ነው? አይደለም ምንድነው AI አንድ ካላንደራችሁን ስኬጁል ለማድረግ ነው የምንጠቀመው የመጀመሪያው። ሁለተኛው የምንጠቀመው ቅድም እንዳልኩሽ ለሁሉም ሰው ነፃ ያደረግነው አንድ ፊቸር አለ ጥያቄዎችን የሚያወጣ በሱ ነው። ነገር ግን AI ደግሞ ያልነካው ደግሞ በአስተማሪዎች ብቻ የተሰራ ብዙ ፕሮዳክቶች አሉ። ፍላሽ ካርዶቹ፣ ሾርት ኖቶቹ፣ ኩዊዞቹ እነዚህ ነገሮች ሁሉ የተሰሩት በአስተማሪዎች ነው። በብዙ መምህራን ላይክ ያው ኤዱኬሽን ኳሊቲን ኮምፕሮማይዝ መደረግ ስለሌለበት በዛ ምክንያት አድርገን የሰራነው። ስለዚህ AI ፍሌክሲብል ነው ወይ? አዎ ፍሌክሲብል ነው። በምን አይነት መንገድ ካልከኝ ካላንደር ነው የሚሰጠው። በዚህ መንገድ አጥና ሰጀሽን እንኳን የኛ ካላንደር የኢትዮ አይኩ ላይ ዴቨሎፕ ያደረግነው ChatGPT ሁሉም ነገር ትክክል ነው ማለት አይደለም ይላል። አንዱም ማህበረሰቡም እንዲያውቅ የምንፈልገው ነገር AI ማለት ሁሌ ትክክል ነገር ነው ማለት አይደለም። AI ግን ምንድነው ሰፖርት የሚያደርግ ሲስተም ነው። ለምሳሌ ቁጭ ብለህ አዲስ ካላንደር ላውጣ ከምትል መነሻውን አትሊስት ይሰጣናል። በመነሻው መሰረት ደግሞ ምን ማጥናት እንዳለባችሁ ደግሞ ጋይድ ያደርጋችኋል። AI የምንሰጠውን ሰርቪስ ሰፖርት እንዲያደርግ የጨመርነው ፊቸር ነው። አንድ ራሱ የቻለኝ ዋናው ነገራችን በብዙ መምህራን የተሰራ ስተዲ ቱሎች ናቸው። ለትምህርት ግብዓት የምንጠቀመው ጥያቄዎች፣ ፍላሽ ካርዶች፣ ሾርት ኖቶች፣ መጽሐፎቹ ራሳቸው፣ የቪዲዮ ፕሌሊስቶች እነዚህ ናቸው። መጨረሻ ላይ ፈተናው የ12ኛ ፈተናውም ራሱ አለ ሙሉ ፈተናው። በሞዴል ፈተናዎች ብለን ታይመር ተይዞ ራሱ አፕሊኬሽኑ እዛው ላይ ታይም እየያዘ ቁጭ ብለው መፈተን ይችላል። ድሮ እኮኛ እዚህ ላይ እማማ ስትፈተን እንትኑ ሽቱን ፈልግ ነበር። ቀድሞ ከተፈተኑ ተማሪዎች ላይ የኡነት በጣም በመከራ ፈልገን አግኝተን እሱን ነበር ይዘው የተቀባበሉ በያም ተቀባበሉ የሚፈተኑ ነበር። አሁን ይዘን በሱን አስፈተነው ኢቭን እሱ ብቻ ሳይሆን እንትኖችን ሁሉ ጨምረናል። ላይክ በዛ መሰረት ከየት ነበር የመጣው ያ ፈተና፣ ስለዚህ በዛ መሰረት የተለያዩ ጥያቄዎች ጭማሪ እንዲሆን ማለት ነው። እንደዛ አድርገን ሞዴል ኤግዛሞችንም ከተናል። በጣም ትልቅ ነገር ነው። በጣም አሪፍ ሰዓት ነው የመጣሁት። ስለመጣሁ በጣም ደስ ብሎኛል። እንኳን መጣሁ፣ እንኳን አገኘሁ፣ እንኳን ደግሞ እንደዚህ አስረዳኝ ክሊር ሆኖልኛል። ስለዚህ ልጆቼን ለማስመዝገብ ፈቃደኛ ነኝ እና ፕሮሰሱን ቢያንስ ለተመልካች እንዲገባቸው አንዳቸውን ላስመዝግብ፣ ባቢን ላስመዝግብና ዳዊት ይመስገን። በቃ እኔ ታስበው አልፈለገም ፈልጋለሁ ማጥናቱን ግን ከዲጂታሉ የተነሳ ሰው ያስጠናኝ ብያሰብኩኝ ይሻላል። ሰው ይሻላል። የምሬን ነው የቀለኩ አይደል? እሺ ለምን ዳይቨርት ያደርጋል ጭንቅላት። ስለዛ ጎበዝ ሰው ያስጠናኝ ነው ፈልገው ላይ ካውስት ሃውስ የመጡ ቅዱስ እንደሚያጠናው ማለት ነው። እኔ በጣም ብዙ የምጠይቀው ጥያቄ ስላለኝ በአፕሊኬሽን ይቻላል እኮ ሁለቱንም ትችላለህ እኮ አይደል? ያ ሁለቱንም ነው ማጠናው። ግን እሺ ለመጨመር ቤት ለቤት አገልግሎት ቤት ለቤት ጥናቱን ለሚያገኙ ደንበኞቻችን ሙሉ ለሙሉ ነፃ ነው የአፕሊኬሽናችን የሚደረገው። ስለዚህ አሁን አስጠኚ በሚወስድበት ሰዓት የአፕሊኬሽኑ ሙሉ ለሙሉ አክሰስ ይኖራል፣ ነፃ ይሆንለታል ማለት ነው። አዲሽናል ይሆንለታል ማለት ነው። ኦኬ በጣም አሪፍ ነው። ስለዚህ በቃ ችግር የለም። ቤት ለቤትም ቢሆን ይመዝገብ፣ ፈቃደኛ ነኝ። አፕሊኬሽኑ ተመረቀለ ማለት ነው። በርቀት አይደለም ቤት ለቤት ስለማጠና አፕሊኬሽኑ ነገር አይደለም እንዴ?
አሜን ብለህ ተቀበል። ቴንክ ዩ በል እና አሁን ቤት ለቤት ማውጣት ነው። ቤት ለቤት በቃ ይመደብልሃል። ያው ባቢ ቀልቃላ ነው ለጠቅላላ እውቀት ግን አሁን ተረጋግቷል። ግን ልዴተኛ ነው። የሆነ ነገር ካልገባኝ ይኸው መምህር እንደ ኮንሲደር እንዲያደርግ ፈልገው እኔ ማስጠኝ ነበርኩ ለትንሽ ጊዜ። እስቲ ንገረው። በጣም የሆነ ትዕግስተኛ ነው ፈልግልህ። በጣም ትዕግስተኛ ያስፈልጋል። እሺ በደንብ ንገርለት። የእውነት ሌላስ? ኧረ ይናደዳል ምናምን ቶሎ ተስፋ ይቆርጣል። አንዳንዴ እነሱ እንደዚህ የሚሉት ከ3 ዓመት በፊት ያስጠናኝ ነው እንደዚህ የሚለው። ብቻ ግን ጥያቄ ስጠይቅ በደንብ ኤክስፕሌን የሚያደርግልኝ ሰው ነው። እንዲህ ሲልም እንዲህ የሚለው ሰው አይ አሪፍ እናደርግልሃለን እንደዚህ። አይ ቲንክ ይሄ ቀጣዩ እንትናችን ነው። ቻት ቦትም እየሰራን ነው። ጥያቄዎችን ለተማሪዎች መመለስ የሚችል በኢትዮጵያ ካሪኩለም ላይ ቤዝ ያደረገ ቻት ቦትም እየሰራን ነው። እሱ እስከ ፋሲካ ድረስ ከእግዚአብሔር ጋር እንለቃለን ብለን እናስባለን። ያኔ ደግሞ ሞር ይጠቅምሃል። እስከዛ ድረስ ደግሞ ቤት ለቤት አስተኝ መጠቀም ይመደብልሃል። በቃ ቀጣይ እቅዳችንንም እንግዲህ ነገርኳችሁ በሰበብ እውነት ነው። አይ ቻት ቦት የምታዋሩት ነገር ግን የኢትዮጵያን ካሪኩለም ብቻ የሚያውቅ ኦኬ እንደ መምህር የሚያዋራ ማዋራት ናይስ። በጣም አሪፍ። እኔ በፈልገው ልክ እንደ ካህሳይ ቅዱስ እንዳስተናው መምህር በጣም ምስጉን ጎበዝ ጠንካራና ደግሞ በጣም መስመር ያስያዘው ሰዓት ላይ ኮሚትመንት ላይ በቃ ይጨንቋል እስኪመጣ ድረስ የፈለገ ምግብ ሳይበላ እሱ የሰጠውን ነገር ሰርቶ ጨርሶ ነው የሚጠብቀው። ኢቭን ምግብ በላለው ብሎ ለሚያጠፋው ጊዜ ለመቆጠብ ሲል ካህሳይ ምግብ አብሮ ቁጭ አድርጎ ምግብ እየጎረሰ ነው የሚያስጠናው። ይዛው አስመጥቶ እንዲበላ አድርጎት ማለት ነው። መጣው ብሎት ስለሚያስቸግር ስፖርት ስለሚሰራ ስለነበር ልክ እንደሱ አይነት ፍሌክሰብል ነው። ሲሪየስ ግን በጣም ኃይለኛ ግን የሚገርም በቃ አሁን ዲፋይን ለማድረግ ይቸግረኛል። አንዳንድ በቃ መምህራን በቃ ቁጣ የለውም ምናምን የለውም ግን ሲሪየስ ነው። በቃ መጥቻለሁ ቶሎ ድረስ ምናምን እና ቅዱስ እንደሱ ፈርቶት እንደሱ ወዶት እንደሱ እንጂ አድርጎት ያስጠናው ሰው የለም ታውቃለህ። ሶኒ የሚፈልገው ከተቻለ ካህሳይ ካልተቻለ ካህሳይ ለሰው ለልጅ ነው። የሰባት ቆይታችን መለየት ነው። ከተቻለ ካህሳይ ካልተቻለ ካህሳይ ለሰው ለልጅ አይ ሲሪየስ እንደው ይሁን እንዳይቆጣኝ ይቆጣል። መቆጣት ካለበት ይቆጣል። አስተማሪ ማለት አባት ነው። ይቆጣል። መቆጣት ባለበት ሰዓት ይቆጣል። መፍራት አይሰራም። ግን ዋናው ያንተን ፍላጎት ይዞ አንተ እንዲገባ አድርጎ ደስተኛ ሆነ እንድታልፍ ነው የምፈልገው። ምክንያቱም የወላጅን ደስታ ያንተ ማለት ነው። ግን እሱ መሆን የሚችለው አንተም ደስተኛ ሆነ ስትማር ነው። ስለዚህ ሁሉንም ያማከለ አንዱ የምንሰጣቸው ትሬኒንግ አስጠኞቻችንን ከስተመር ሰርቪስ ነው። ከስተመር እናደርገው አስጠኞች እኛን ወክለው በሚሄዱበት ሰዓት የሚያገኙት ወላጅንና ተማሪ ነው። ላልከው ነገር ከወላጅ ጋር ያለውን ኢንተራክሽን እንዴት ማድረግ አለባቸው፣ ከተማሪ ጋር እንዴት ማድረግ አለባቸው። ምክንያቱም ከወላጅ ጋር ብቻ ጥሩ ስለሆኑ ውጤት ይመጣል ማለት አይደለም። ከተማሪ ጋር ያስጠኝም ልዩ ባህሪው አንድ ለአንድ ነው። ወይ ሁለት ልጅ ካለ ቤት ውስጥ ሁለት ለአንድ ሊሆን ይችላል፣ ግን በተለምዶ አንድ ለአንድ ነው። አንድ ለአንድ በሚሆንበት ሰዓት ሞር መሰራት ያለበት ተማሪው ላይ ነው። ወላጅን እና እሱን እንዴት ሞዴሬት አድርገው ባላንስ አድርገው ውጤት ያመጣሉ የሚለው ነው አንዱ የስልጠናችን። ስለዚህ አይዞህ ቢቆጣም ለአንተው ጥሩ ነገር ነው፣ ግን ደግሞ የቆጣም ሁሉም ነገር ሌቭል አለው። አይ እስኪ ቆጣን ድረስ እናረብሽ ነው ሲጀምር እሺ ባቢ እንግዲህ የግል አስጠኝ ነው ፈልገው ፐርሰናል ብሏል። ስለዚህ አፑ ተመርቆለታል። አንተ ምንድን ነው? እኔ ግን አፕሊኬሽን ቢበቃኝ ይመስለኛል። እኔ አይ ቲንክ ውጤቴም ጥሩ ነው። አንድ ሁለት ደግሞ በወረቀት ማጥናት ስላለመድኩ እንጃ። አፕሊኬሽኑ ግን እንደሰማው ጥሩ ነው። እሱ እንጃ ለኔ በቂ ነው። እሱ በቃ በአፕሊኬሽኑ እያየ ነው እንሂድና አስፈላጊ ከሆነ ልንጨምር እንችላለን እንደ ሁኔታው አይተን። ሞር እሱ አንድ ቦታ ቁጭ ብሎ እየጻፈ ምናምን ብዙም ትኩረት ስለሌለው ለሱ አሪፍ ነው። ለዚህ ደግሞ እውነቱን እኮ ነው። አሁን ዲፕ ዳውን አልተናገረውም እንጂ ዳይቨርት ሊያደርግ ይችላል። ቴንክ ዩ። በነገራችን ላይ ዳይቨርት አይደለም አይደለም። እኔ ራሴን ቋጣ አይነት ሰው ነኝ። ዳይቨርት አላደርግም አባቴ አድሚት አድርጋለሁ። ማም ዳይቨርት አላደርግም። ዳይቨርት አላደርግም። እሺ የሚጠቅመኝ ነገር ስለማቅ ለምን ደግሞ ወጡ ሌላ ተማሪዎች ምናምን የሚወጡት
እሺ ንገራችሁ አንተ እንደው አንቺ ንገራችሁ ልጅ ነው አይመክርም ትልቅ ልጅ ይመክራል አይ ልጅን ይመክራል በጣም አንተ አዋቂ ነህ አሁን እኮ በጣም አሪፍ ሆነሃል አሲስት ታናሾችን መምከር ትችላለህ ታናናሾችን አይ ላይክ ለራሳችን ጥቅም ስለሆነ ሌላ ነገር ላይ መግባት አይጠቅምም ወደ ለማጥራት ብሎ ኮኔክት የተሰጠን ስልኩም ብናጠና ነው ያበጅ ኮበዛን ተስምትላችሁ ነገራችሁ ቀጥለ ታናናሾች እኔ ሁሉም ቤት እንደኛ አለ ብዬ አላስብም እንደኛ ስልክ የተቀመጠ ሰው አለ ብዬ አላስብም ያው በጓደኞቼም ስለማውቀው ለዛ ከገቡም በራሳቸው ዲሲዥን ነው የሚገቡት የሚወጡበት ምክንያት ላይ መስለኝ ከወጡም ደግሞ ለምን እንደሚወጡ ማለት ነው በራሳቸው ከገባችሁ የምትወጡበት ምክንያት አይኖርም ለዛ ጥሩ ነው ተለይ ደግሞ ተማሪ በራሱ ዲሳይድ አድርጎ የሚገባው ስለሆነ እንትን ራሱ ፊዚቦቱ ራሱ አፕሊኬሽኑ ራሱ በቃ እኛ የተሰራ ነው ለተማሪዎች እንግዲህ በቤት ላይ ቤት ሲሰጠው ከዲጂታሉ ጋር አብሮ ነው የሚመጣው ወይስ ለኛ ብቻ ነው የተሰጠው? ይሄ ለሁሉም ነው ተመርቆላል እስቲ እነሱ ግራ እንዳይገባቸው ምናልባት ለእናንተ ሳይሆን ለእናንተ ቤተሰብ ለገኒ ሾው ቤተሰብ የምናደርገው ነገር እንደ ቲምም እያወራንበት ስለነበር አፕሊኬሽኑ ላይ ለመክፈል በሚገቡበት ሰዓት ገኒ ሾው ሚል ኩፖን ኮድ ይኖራል የገኒ ቤተሰብ የገኒ ፋሚሊ በእናንተው ምርጫ የሚኖረውን ኮድ በሚያስገቡበት ሰዓት 10% ዲስካውንት እንሰጣለን ኦኬ ከገኒስ ፋሚሊ ነው የመጣ ነው የሚል እዛ ውስጥ ሊከፍሉ ሲሉ ያስሞላል ኩፖን ኮድ ከተቱ ይላል ገኒስ ፋሚሊ ላይ ገኒ ሾው ወይ ገኒ ካሉት ኦኬ እንዲሰራ ከእነሱ ጋር ማለት ነው አይ ገኒ ሉል ማለት ይችላል ገኒ ፋሚሊ የገኒ ቤተሰብ ሪያሊቲ ሾው ዳዊት ጌታ ማለት ይችላል ሉል አይ ሉል ጄቭ ነው ጌታ ሆይ ላታብዱን ነኝ ልጆች ዴቪሎ እኔ ላስታርቃችሁ እሺ ገኒ ፋሚሊ የገኒ ፋሚሊ ላይ እሺ እሱን ኮድ በሚጽፉበት ሰዓት 10% ዲስካውንት አውቶማቲካሊ ይሰጣቸዋል ሉል አይቀል ሉል ይቀላል አይ ዴቪ ይቀላል ሉልም ገኒ ስር ነው ሁሉም ገኒ ስር ነው ከኔ ስር ማምለጣችሁም እንደዚህ ቅዱስ ሊለን ነው ማለት ገኒ ስር ነው ማማም ገኒ ስር ነች በጣም አሪፍ ነው ቆንጆ ጊዜ ያሳልፈናል በጣም አሪፍ ነው የነገርከን ነገር ደስ ብሎኛል ከምር በጣም ይሄን ነገር አስባችሁ ትምህርት ላይ ፎከስ አድርጋችሁ ይሄን ማድረግ ራሱ ያው እንደ ሀገር እንደ ዜጋም ትልቅ ኃላፊነት ተወጣችኋል ብዬ አስባለሁና ለዚህ በጣም ቴንኪው የኔን ልብ ደግሞ ቀጥሮ በሁለቱ ያርፋል ማለት ነው በእናንተ ምክንያት በኢትዮ አይኪ ምክንያት ነውና እንግዲህ እንደተባላችሁት ባለው ፕሮሰስ መሰረት ቀደም እያወራን ባሳየናችሁ ስቴፖች መሰረት ተመስግባችሁ ልጆቻችሁን እንግዲህ ብቁ እንድታረጉ የተሻለ ዜጋ እንድትፈጥሩ አደራ ማለት ፈልጋለሁ እንዳለውም በገኒ ቤተሰብ በኩል እንደመጣችሁ የሚያሳይ ደግሞ አለ ቦክስ እዛ ውስጥ ገብታችሁ ትጋርጋችሁ ክፍያችሁን ብትፈጽሙ 10% ዲስካውንት ቅናሽ ታገኛላችሁ ተብሏልና ይሄንን መጠቀም እንድትችሉ ማሳሰብ መግለጽ ፈልጋለሁ እናመሰግናለን ያው ተመዝግበናል እናንተም ተመዝገቡ ብለን የዛሬ ፕሮግራማችን ጨርሰናል